እንግሊዝኛ ተምራችኋል እንግሊዝኛ ትሰማላችሁ ነገር ግን እንግሊዝኛ ለማውራት በመታሰቡበት ጊዜ ችግር ይፈጠራል right ይሄ የሚፈጠርበት ችግር ምንድነው አብዛኞቻችሁ በእንግሊዝኛ ስለማታስቡ ነው ይሄ የሚፈጠረው በእንግሊዝኛ እስካላሰባችሁ ድረስ በእንግሊዝኛ ማውራት አትችሉም ማለት ነው don't worry it's not only you እናንተ ብቻ አይደላችሁም like ብዙ ተማሪዎች ጋር ይሄ ነገር ይፈጠራል they don't think in English በእንግሊዝኛ ስለማያስቡ እንግሊዝኛ ማውራት ይከብዳቸዋል not only Ethiopians ሌሎች ቋንቋ ላይ ሌሎች ሀገሮች ላይ ያሉትም እንግሊዝኛ መማር በሚያስቡበት ጊዜ መጀመሪያው የሚቀየሩት ምንድነው they will start thinking in English በእንግሊዝኛ ማሰብ ይጀምራሉ ማለት ነው በዛሬው ቪዲዮአችን እንዴት በእንግሊዝኛ ማሰብ እንደምትችሉ እናያለን ማለት ነው at the end of this video በዚህ ቪዲዮ መጨረሻ ላይ እነዚህ ሶስት ነገሮችን ታገኛላችሁ የመጀመሪያው how to think in English ነው በእንግሊዝኛ እንዴት ማሰብ እንችላለን ነው the other one how to speak faster እንዴት ፈጠን ብላችሁ ማሰብ ትችላላችሁ ነው the third one how to be confident እንዴት መሆን ትችላላችሁ የሚሉ ነገሮችን በደንብ እናያለን አብራችሁን ቆዩ hello and welcome everybody this is me your teacher Henny በተለመደው ትምህርታችን መተናል ማለት ነው በዛሬው ትምህርታችን ወሳኝ የተባሉ ፖይንቶችን የምናይበት ነው የሚሆነው don't forget to subscribe and like ያደረጋችሁ መጀመራችሁ እንዳትረሱ ማለት ነው ያልተመቻችሁ መጨረሻ ላይ ላይክ ማንሳት ትችላላችሁ but I'm pretty sure about this በጣም ይጠቅማችኋል ማለት ነው so ምን ማለት ነው በእንግሊዝኛ ማሰብ ወይ ደግሞ እንግሊዝኛ ማሰብ እንዴት እንችላለን የሚለው ነገር እናያለን በእንግሊዝኛ ማሰብ ማለት ስትወለዱ በመታወሩት ቋንቋ ወይም ደግሞ በአፍ መፍጫ ቋንቋችሁ ከማሰብ ይልቅ ቀጥታ ነገሩን በእንግሊዝኛ ማሰብ መጀመር ማለት ነው so step by step እንመልከት what is the first step የመጀመሪያው step ምንድነው the first step is stop translating ነው መተርጎም ማቆም ነው ላስት ቪዲዮ ላይ በደንብ አይተናል ይሄን ፓርት አይደለ በትንትን አድርገን በደንብ እንዴት ማሰብ ማቆም እንዳለባችሁ አይተናል ያላያችሁ ካላችሁ እዚህ ጋር በመታገኙ ሊንክ ማግኘት ትችላላችሁ ነገር ግን stop translating መተርጎም ማቆም መቻል አለባችሁ የሆነ ሰው የሆነ ነገር ለመናገር ስትፈልጉ ያ ነገር በአማርኛ ያሰባችሁ ወደ እንግሊዝኛ ማሰብ ከዛ መናገር ብዙ ታክስ ነው ላይምሯችሁ እየሰጣችሁት ያላችሁ ያ በሚሆንበት ጊዜ ምን ያደርጋችኋል ስፒዳችሁን ምን ይቀንስባችኋል ማለት ነው ፍጥነታችሁ ከቀነሰ ደግሞ ኮንፊደንሳችሁ ዲስትሮይ ይሆናል በቃ ይጠፋል ኮንፊደንስ ከሌላችሁ ደግሞ ማውራት አትችሉም ማለት so the first step stop translating ነው ለምሳሌ ትምህርት ቤት እሄዳለሁ ወይ ደግሞ ስራ እሄዳለሁ ስትሉ ስራ work እኔ go ስራ እሄዳለሁ work I go this is how it comes እንደዚህ ነው የሚመጣባችሁ ማለት ነው ስለዚህ you gotta stop translating መተርጎም ማቆም ይኖርባችኋል ማለት ነው the second step ሁለተኛ step የምናየው ደግሞ start using simple sentences ቀለል ያሉ ሴንቴንሶችን ላይምሯችሁ ትሬን ማድረግ ማለማመድ በምትለማመዱበት ጊዜ ከውስብስብ ነገር መጀመር የለባችሁም አይምሯችሁ ሪቪዥን እንዳያረጋችሁ ማለማመድ ስላለባችሁ አይምሯችሁን ትሬን ማድረግ ስላለባችሁ ቀላል የሆኑ ሴንቴንሶችን መለማመድ መቻል ይኖርባችኋል ማለት ሴንቴንስ ያልኳችሁ ወርድ አላልኳችሁ ብዙዎቻችሁ የምትምታቱት እዚህ ጋር ነው ብዙ ወርዶች ብዙ ቃላቶችን ትሸመድዳላችሁ ነገር ግን እነሱ መገጣጠም ራሱ ሌላ ሄዴክ ነው የሚሆነው ማለት ነው ሶ በመታነቡበት ጊዜ ወይ ደግሞ በፕራክቲስ በመታረጉበት ጊዜ ምንድነው ፎከስ ማድረግ ያለባችሁ ሴንቴንሶችን ነው ፎከስ ማድረግ ያለባችሁ ማለት ነው ወርዶችን ተዋቸው ምን ላይ ፎከስ ማድረግ አለባችሁ ሴንቴንሶች ላይ ማድረግ አለባችሁ ማለት ሲምፕል ሴንቴንሶች ራሳችሁንም ገልጹበት ስሜታችሁንም ገልጹበትን ማንበብ ማጥናት መለማመድ ፕራክቲስ ማድረግ is very important ነው for example feeling መግለጽ ከፈለኩኝ happy የምትሏን ቃል ብቻ ደስተኛ የምትሏን ከመያዝ I am happy tired ድካም የምትሏን ብቻ ከመናገር I am tired ደክሞኛል I am hungry ርቦኛል I am walk እያደረኩ ነው you see I am coming እየመጣሁ ነው I am eating ያላችሁ ሲምፕል የሆኑ ሴንቴንሶችን ፕራክቲስ ማድረግ ማለት እነዚህ ሴንቴንሶችን ምን ወደ ውስጣችሁ ማስገባት ማለት ነው understand ቃላትን ሳይሆን ምን ሴንቴንሶችን ማስገባት ይኖርባችኋል ማለት ነው this is the very first step ነው የመጀመሪያው ስቴፓችሁ ይሄ መሆን መቻል አለበት ማለት በመታጠኑበት ጊዜ ማለት ነው what the third one ሶስተኛ ላይ የምናየው ምንድነው describe your world ምን ማለት ነው ያላችሁበት ቦታ አካባቢ environment describe ማድረግ ነው It's very simple ነው ግን it's more powerful ነው ከሌሎቹ በጣም ፓወር ያለው ስትራቴጂ ነው አካባቢያችሁ ላይ ምንድነው ያለው understood ያላችሁበት ሁኔታዎች ላይ ምን አሉ የምታያቸው ነገሮች ምን እንደሆኑ በእንግሊዝኛ ለመናገር መሞከር ማለት ነው for example አሁን ያለውበት ሩም ምን አይነት ነው ስለዚህ ምን እላለሁ the room or my room is small እላለሁ my room is small ሩሜ ምን ትንሽ ነው እያልኩ ነው ማለት ነው my room is quiet ጸጥ ያለ ነው ክፍል እያልኩ እየተናገርኩ ነው ማለት ነው understood or my computer is on ኮምፒውተር ምንድነው on ነው እያልኩ እየተናገርኩ ነው ማለት ነው my phone is on the table my phone is on the table ስልኬ ያለው ምን ቴብል ላይ ነው እያልኩ እየተናገርኩ ነው ማለት ነው it's very simple የሆነ ነገር ነው ግን most powerful ነው ማለት ነው ለምን መሰላችሁ ይሄ ሆነው ውስጣችሁ ምን ማድረግ ይጀምራል እንግሊዝኛ ትሬድ ማድረግ መለማመድ ማሰብ ይጀምራል ማለት ነው so የሆነ ነገር ስታዩ ስልካችሁ ስታዩ ምንድነው ትዝ የሚላችሁ ስልክ የሚለው ሳይሆን ፎን የሚለው ትዝ ይላችኋል
when you saw your table የሚለው ነገር ትዝ ይላችኋል ማለት ነው። አንደርስታንድ? ኮምፒውተራችሁ ስታዩ ኮምፒውተሬ በርቷል ከሚለው ይልቅ my computer is on የሚለው ነገር ወደ ውስጣችሁ እየመጣ ይመጣል ማለት ነው። ቀላል ይመስላችኋል። አሁን ላይክ እንዴት ለውጥ ያመጣልና ልትሉ ትችላላችሁ። it's very powerful ነው። አይምሮአችን ትሬን ማድረግ ስላለበት ነው ማለት። ስለዚህ ምን ማድረግ አለባችሁ? አካባቢያችሁ ላይ ያለው ነገር መግለጽ አለባችሁ። ኤክስፕረስ ማድረግ መቻል አለባችሁ። በምን? በእንግሊዘኛ ማለት ነው። ስለዚህ እስኪ አሁን እናንተ ይሄን ቪዲዮ እያያችሁበት ያለበት ቦታ የት ቦታ ነው? እስኪ ለኔ ግለጹልኝ። መኪና ውስጥ ናችሁ? ቤታችሁ ናችሁ? ስራ ቦታ ናችሁ? ካፌ ውስጥ ናችሁ? የት ናችሁ? እስኪ ኤክስፕረስ አድርጉልኝ። alright you're serious አይደል? እዚህ ቪዲዮ የመጣችሁት you're serious about learning English እንግሊዝኛን የመማር serious ሆናችሁ ነው የምትወስዱት አይደለ? taking it። ስለዚህ እንደዛ ከሆነ ደግሞ make sure you write 3 comments 3 ነገሮች መጻፋችሁን አትርሱ። ያላችሁበትን ቦታ እስኪ ግለጹልኝ። ስራ ቦታ ነው ያላችሁት ወይስ ቤት ነው ያላችሁት? ምን አይነት ቤት ውስጥ ነው ያላችሁት? መኪና ውስጥ ናችሁ? ምን አይነት መኪና ውስጥ ነው? ምን ይታያችኋል? I want you to write 3 sentences 3 ነገሮችን እንድትጽፉልኝ እፈልጋለሁ። alright you got to be serious alright መለወጥ ከፈለጋችሁ ድረስ ማለት ነው። good let's go to the next step አራተኛ ስቴፕ ላይ ደግሞ እንሂድ። talk to yourself ራሳችሁን አውሩት ማለት ነው። በእንግሊዝኛ ራሳችሁ ጋር አውሩ ማለት ነው። like silly ሊመስል ይችላል፣ like የሞኝ ነገር ሊመስላችሁ ይችላል። it's also powerful ነው፣ በጣም ያስፈልገናል ማለት ነው። ለምን ካላችሁኝ most of ጊዜ ከራሳችን ጋር በምናወራበት ጊዜ ምን አይኖርም? judgment አንፈራ። የሆነ ሰው ጀጅ ያደርገኛል፣ የሆነ ሰው ብሳሳት እንደዚህ ልኛል የሚለው ነገር ስለማይኖር በኮንፊደንስ ፕራክቲስ ማድረግ እንችላለን ማለት ነው። ፕላስ ደግሞ ብዙ ነገሮችን ማውራት እንችላለን ከራሳችን ጋር ስንሆን። አሁን እኮ በአማርኛ እኮ ብዙ እናወራለን አይደል? ወይ ደግሞ በአፍ መፍጫ ቋንቋችን ብዙ እንናገራለን እኮ ብቻችንን አይደለ? አንዳንዴ እንደውም ሰው አፉ ሲንቀሳቀስ አይታችሁ አታውቁም? የሆነ ታክሲ ውስጥ ምናምን ብቻውን እያወራ so make it English ያንን በእንግሊዝኛ ማድረግ መቻል ማለት ነው። ለምሳሌ ወክ እያደረጋችሁ ከሆነ I'm walking, the weather is hot, the weather is cold, I'm hungry, I gotta eat, what should I eat? ምንድን ነው መብላት ያለብኝ ምናምን እያላችሁ ከራሳችሁ ጋር በእንግሊዝኛ ማውራት መቻል ማለት ነው። ይህ is very important። ውስጣችሁ ምን ትሬን እያደረገ ይመጣል ማለት ነው። በውስጣችሁ በእንግሊዝኛ ስታወሩ ምንድነው እንግሊዝኛ ነው እያወራችሁ ያላችሁት። ስለዚህ በእንግሊዝኛ ማሰብ ትጀምራላችሁ ማለት ነው። if you are at home ጠዋት ላይ ልክ ከእንቅልፋችሁ ንቅት ስትሉ I have to get up or I need to get up መነሳት አለብኝ። I need to get up መነሳት አለብኝ። I gotta brush my teeth ጥርሴ መፋቅ አለብኝ። I gotta go, I'm late ረፈደብኝ መሄድ አለብኝ ያላችሁ ከራሳችሁ ጋር ማውራት I'm walking, I'm taking taxi ምናምን ያላችሁ ማውራት መቻል አለባችሁ። ከማን ጋር? ከራሳችሁ ጋር ብቻ ማለት ነው። ፈርስት እንደዚህ ነው ማድረግ ያለባችሁ። ኮንፊደንሳችሁ ከፍ ይላል። ኮንፊደንሳችሁ በጨመረ ቁጥር ደግሞ ሙሉ ፖቴንሻላችሁን አቅማችሁን መጠቀም ትችላላችሁ ማለት ነው። ስለዚህ you gotta talk to yourself ራሳችሁ ጋር ማውራት መጀመር አለባችሁ ማለት ነው። alright step 5 and the most important part ጋር ደርሰናል ማለት ነው። ሁላችሁ እዚህ ጋር ሁላችሁም ከደረሳችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱና ለአንድ ሰው ሼር ማድረግ እንዳትረሱ ማለት ነው። the most important part step 5 የምንለው ምንድነው? daily practice ማድረግ አለባችሁ at least for 5 minutes ማለት ነው። ለ5 ደቂቃ ቢያንስ ምን ማድረግ አለባችሁ? practice ማድረግ መቻል አለባችሁ ማለት ነው። በጣም ኢዚ ናት። just 5 minutes of your day የቀናችሁን ምን 5 ደቂቃ ብቻ ነው እየወሰድኩባችሁ ያላችሁት ማለት ነው። but በምትኩ ምን ታገኛላችሁ? you will start speaking English so በዚህ 5 ደቂቃ ውስጥ ምንድነው ማድረግ መቻል ያለብኝ ልትሉኝ ትችላላችሁ right so the first thing ማድረግ ያለባችሁ ምንድነው? you got to describe your surround or your world በቃ ያላችሁበት ቦታ ላይ ምን ማድረግ አለባችሁ? describe ማድረግ መቻል አለባችሁ ማለት ነው። this is the first thing. what's the next one? the next one simple sentences በመጠቀም ነው እነዛ ነገሮች describe ማድረግ ያለባችሁ። ምንድነው ማለት ነው? ለምሳሌ እዚህ ጋር አሁን የሚታዩ ነገሮች አሉ አይደል? ላይት በዚህ ጋር ይታየኛል፣ በዚህ ጋር ኮምፒውተር ይታየኛል፣ እዚህ ጋር ስልክ ያለ so light, computer, my phone, my headset ምናምን እያልኩ ከመናገር ይልቅ አረፍተ ነገር ማድረግ the light is on, my computer is on, my phone is on the table እያልኩ በሴንቴንስ ምን ማድረግ describe ማድረግ ይኖርብኛል ማለት ነው። the other thing በዚህ 5 ደቂቃ ውስጥ ማድረግ ያለባችሁ you gotta talk to yourself ራሳችሁን ምን ማድረግ ማውራት አለባችሁ ማለት ከራሳችሁ ጋር what's your daily plan ዛሬ እቅዳችሁ ምንድነው? እስኪ በእንግሊዝኛ አውሩት። እዚህ ቦታ መሄድ አለብኝ፣ ከዛ እንደዚህ ያደርጋለሁ፣ እንትናን አገኛታለሁ፣ ከቻልኩ እስኪ እንትና ጋር መደውልለታለሁ ምናምን ትላላችሁ አባብረኛ so just make it in English በቃ በእንግሊዝኛ ይሄን አድርጉት so you will start seeing progress on your English በእንግሊዝኛችሁ ላይ ምን ማድረግ ትጀምራላችሁ? ለውጥ ማየት ትጀምራላችሁ ማለት ነው። so ከራሳችሁ ጋር በኮንፊደንስ ማውራት ከጀመራችሁ፣ ከራሳችሁ ጋር በደንብ መነጋገር ከጀመራችሁ፣ አካባቢያችሁን በደንብ መግለጽ ከጀመራችሁ next step ምንድነው የሚሆነው?
ከሰው ጋር ማውራት ማለት ነው። ከሰው ጋር ማውራት ማለት ነው። ከሰው ጋር ስታወሩ ደግሞ ምንድነው የሚጠበቅባችሁ? ኮንፊደንስ፣ ፍርሃትን ማጥፋት ይኖርባችኋል ማለት ነው። ፍርሃትን ለማጥፋት ከፈለጋችሁ ምንድነው የምታደርጉት? how to speak English without fear፣ ከፍርሃት ነፃ የሆነ እንግሊዝኛ እንዴት ማውራት እንችላለን የሚለው ቪዲዮ ደግሞ በሚቀጥለው ክላስ ላይ ጽፍላችኋለሁ ማለት ነው። ሁላችሁም ኮሜንት መጻፋችሁ እንዳትረሱ። ያላችሁበትን አካባቢ ዲስክራይብ አድርጉልኝ። በሚቀጥለው ክላሳችን ደግሞ እንዴት ከፍርሃት ነፃ ሆነን በኮንፊደንስ እንግሊዝኛ ማውራት እንችላለን የሚለውን ቶፒክ የምናይ ይሆናል ማለት ነው። እስካሁን አብራችሁን ስለቆያችሁ thank you very much, and again don't forget to subscribe and like the video, right? ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። እንግሊዝኛን መማር ከፈለጋችሁ ደግሞ የኦንላይን ክላሶች አሉን። እነሱ ላይ ጆይን ማድረግ ትችላላችሁ። የግሩፕም የፐርሰናልም ክላስ ስላለ እነሱ ላይ ጆይን ማድረግ ትችላላችሁ ማለት ነው። thank you for watching Brian English. Love you all. See you next time. Bye bye.